ሁላችሁ ምን ያልኳችሁ የምትሞትበትን መስቀል ተሸክመ ተከተለኝ። ምን የምትልበትን ምን አድርገ ምን ሁን። የቅዱስ ማርቆስ ወንጌል 10 ቁጥር 22 ላይ ስትመለከቱት እምታገኙት ኃይለ ቃል ነው። እንደሚታወቀው በዓለ መስቀል በዚህ በትንሽ ደቂቃ ተነግሮ የመስቀሉ ክብር የመስቀሉ ቤዛነት የሚያልቅ የሚፈጸም አይደለም። ከምሉ በክፍሉ ከብዙ በጥቂቱ የመጣነበትን ለመግለጽ ዓመታዊ በዓላችንን ለማክበር ያህል እና ለሃይማኖት ያክል ነው የምንነጋገረው። በድጋሚ እግዚአብሔር አሁንም ከሁላችን ጋር ይሁን። አሜን። ይህ ዕለት ለኔና ለናንተ ብቻ ሳይሆን ለተፈጠረው ፍጥረት ሁሉ የድህነት የሕይወት መንገድ ሰውና እግዚአብሔር የታረቀበትን በዓለ መስቀል ነው የምናከብረው። የመስቀሉ ባለቤት መድኃኔ ዓለም ኢየሱስ ክርስቶስ ነው። እኔና እናንተን ይቅር ያለን ከራሱ ጋር ያስታረቀን ደግሞ በዚህ ቅዱስ መስቀል ነው። ሁልጊዜም እንደሚነገረው እናንተም እንደምታውቁት በዓለ መስቀሉ በዓመት ከ3 ጊዜ ያላነሰ ይከበራል። ይህ ዕለት ለመከበሩና ይህ ዕለት ምክንያታዊ ጉዳዩ ምንድነው ሲባል በርከት ያለ ታሪክ ያለው ወደ ኋላ ስንሄድ ብዙ ነገር የምናይበት ሁላችንንም የሚያሳይ ነው። ያንን ለማየት ሰዓቱም ጊዜውም የለንም። ነገር ግን ከ300 ዓመት በኋላ በዚህ ዕለት የርቱዐ ሃይማኖት የቀርነ ሃይማኖት የቅዱስ ቆስጠንጢኖስ እናት በዚህ ዕለት ያደረገችው የመስቀል ፍለጋ የመስቀል ቁጭት የመስቀሉ ፍቅር በወገኖቻችን ላይ የተገለጸበትና እግዚአብሔር በጊዜው ለወደዳቸው ወገኖቻችን ያደረገላቸውን ድንቅ ነገር ሁልጊዜ ለመዘከር እየተገናኘን ይህንን በዓል እናከብራለን። ይህንን በዓልም እኛ ብቻ አይደለንም እናከብረው፣ በምድር ያለን እኛ ብቻ አይደለንም። ቅድም በካህናቱ አንደበት እንደሰማችሁት ዮም በዓለ መስቀሉ በሰማያት በላዕሉ፣ የመስቀሉ በዓል በላይ በሰማይም ነው። ወበምድር በታሕቱ፣ በምድርም በደቂቀ አዳምም ዛሬ በዓል ነው። ገብረ ሰላም ለኩሉ፣ እርሱ በመስቀሉ ለሁሉ ሰላምን አድርጓልና ይላል ቅዱስ ያሬድ። ታላቁ ሊቅ ኢትዮጵያዊ ነው። በዓለ መስቀሉ በሰማያት በሰማይ ቅዱሳን መላእክት የሚያከብሩት በዓል ነው። በምድር ደግሞ እኔና እናንተ የምናከብረው በዓላችን ነው። በዓሉም የመስቀል በዓል ይባላልና እንኳን ለዚህ ዕለት አደረሳችሁ አደረሰን። እየሰማችሁኝ ከሆነ እግዚአብሔር አምላክ መድኃኔ ዓለም ኢየሱስ ክርስቶስ ሰውን ለማዳን በየጥቂቱ በየጊዜው ሰዓቱ እስኪደርስ በተለያየ ተስፋ በተለያየ ትንቢት
በተለያየ ራእይ ወገኖቻችንን ሲያበረታቸው ሲያጸናቸው ቆይቷል። ከጊዜ በኋላ ደግሞ ጊዜው እየደረሰ ተስፋው እየደረሰ የተቆጠረው ሱባኤ እየደረሰ ሲሄድ ደግሞ እንግዲህ ከጊዜው ጊዜ ከሰዓቱ ሰዓት ሳያሳልፍ ከእናታችን ከመምህረት ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በመልዕልተ መስቀል ተሰቅሎ ዓለምን አድህኖ 3 መዓልት 3 ሌሊት በከርሰ መቃብር ካደረ በኋላ ነፍሱና ስጋውን በገዛ ስልጣኑ አዋህዶ ተነስቶ 40 ቀን እንደገና በዚች ምድር ከቆየ በኋላ በ40ኛው ቀን ለቅዱሳን አባቶቻችን ሐዋርያት ጸጋ መንፈስ ቅዱስን አድሎ ምስጢር ገልጾ ወደየሀገሩ ይህን የምትሞቱበት መስቀል ተሸክማችሁ ሂዱ፣ በዚህ መስቀል ጠላታችሁን ድል ትነሳላችሁ ብሎ ኃይል አጎናጽፎ በየሀገሩ ሄደው እንዲያስተምሩ በተነሳ በ50ኛው ዕለት ባረገ በ10ኛው ቀን ለቅዱሳን ሐዋርያት ጸጋውን ሰጥቷቸው እርሱ በክብር በምስጋና በቅዳሴ ወደ ሰማይ አርጓል። ይህን ሀብት ይህን ጸጋ የሰጠ ለሰው ልጅ ነው። እንግዲህ አሁን የብዙውን ጊዜ ታሪክ የብዙውን ጊዜ ምስጢር እኔ አንድ ላይ አድርጌ ነው የተናገርኩት። ታዲያ ይህ መስቀል ወገኖች ልብ በሉ፣ ይህ መስቀል ዓለም የዳነበት መስቀል ነው። መስቀል 7 ነው። ከ7 እጽዋት አንድ ላይ ሆኖ የተሰባሰበ ነው። ሙሻ ዘር ነው ይሉታል ሊቃውንቱ። ከ7 እጽዋት የተዘጋጀ መስቀል ነው። ማን የተሰቀለበት መስቀል? መልሱልኝ። ማን የተሰቀለበት መስቀል ነው? መድኃኔ ዓለም ኢየሱስ ክርስቶስ የተሰቀለበት መስቀል ከስንት እጽዋት የተሰበሰበ ነው? ከ7 እጽዋት። ለምንድን ነው 7 እጽዋት የሆነው ካላችሁ የሰው ግብር ስንት ነው ማለት ነው? 7 አይደለ? ሰው ማለት ምን ማለት ነው? ዝም ባጭሩ 7 ማለት ነው። ወይም 7 ግብር ያለው ሰው ማለት ነው። ለምንድን ነው በዚህ ያዳነው ቢባል ሰውን 7 ነገር ያለው አድርጎ ስለፈጠረው ከ7 ነገር እንደገና የበደለን ሰው እግዚአብሔር አብሮት በሚኖረው በሚያውቀው የሰው ልጅ ይቅር ብሎታል፣ ከራሱ ጋራም አስታርቆናል። በምን? በመስቀሉ በመሰቀሉ። ለዚያ ነው ቅዱስ ጳውሎስ የፊልጵስ የቆላሲስን ሰዎች ሲያስተምራቸው ሲመክራቸው ወቦቱ ይሳሃሉ ለኩሉ አለ። ሁሉን ይቅር ይለው ዘንድ በሰማይም ላሉት በምድርም ላሉት በመስቀሉ በፈሰሰው ደም ሰላምን አደረገ ያለው ለዚያ ነው። ለምን መስቀሉ የሰው ብቻ ነው እንዳይባል በሰማይም ላሉት ብሏል። ከፍ ብለው በሰማይ ላሉት ዝቅ ብለው በምድር ላሉት ሁሉ ሰላምን አደረገላቸው ብሎ እንደነገረን፣ እንዲያውም ቀድሞውኑ ከዚህ ቀደም ጠላት ነበርን፣ ዛሬ ግን ወዳጆቹ አደረገን። ንጹሐን አልነበርንም፣ ንጹሕ እንድንሆን አደረገን። ቅዱሳን አንባልም ነበረ፣ ቅዱስ ለመባል አበቃን። ክብር አልነበረንም፣ ክብር እንዲኖረን አደረገን። ርቀን እንኖር ነበረ፣ አቀረበን። ርስት አልነበረንም፣ ርስት ሰጠን። ሀገር ለቀን ተሰደን ነበር፣ ወደ ቀደመ ማንነታችን መለሰን። ከመላእክት ጋር ተጣላን፣ ከመላእክትና ከራሱ ጋር ሁሉ አስታረቀን። ከፍጥረታት ጋር ተጣላን፣ ከፍጥረታቱ ጋርም አስታረቀን። ነፍስና ስጋችንም ሁሉ ተጣልቶ ነበረ፣ በመስቀሉ 7ቱ መስተጻርራን ሁሉ ታረቁ ብሎ
ቅዱስ ሊቁ እንደነገረን ምን ብሎ አስተሐፈረ ኃጢአተ በዲበ ምድር ብሎ በምድር ኃጢአትን ሁሉ አስወግዶ ይቅር አለ። ወአብጠለ ሞተ በውስተ ሲኦል ሞት የነበረበትን የሰው ልጅ ሞቱን አርቆ ወነሰተ ሙስና ውስተ መቃብር ሙስና መቃብርን አጥፍቶ በተተከለው መስቀል አዳነን ይቅር አለን ብሎ ሊቁ እንደነገረን ይቅር ያለን የወደደን እግዚአብሔር ስሙ የተመሰገነ ይሁን። ምእመናን ወገኖች ታዲያ ይህ ሁሉ ስለተደረገልን እኛ በዓለ መስቀሉን እያከበርን ለተወሰነ ጊዜ ቆየን። ከጊዜ በኋላ ደግሞ አሁን ለማክበር ምክንያት የሆነውን የዛሬውን ዕለት ለማክበር ምክንያት ጌታችን ከተሰቀለ በኋላ ከ300 ዓመት በኋላ ነው። ቆስጠንጢኖስ የነገሰው በ322 ጀምሮ ነው። ስለዚህ ከ300 ዓመት በኋላ ነው። ነገር ግን ተቀብሮ ይኖር ነበረ። ማን ነው የቀበረው ካላችሁ መስቀሉን የማይወድ ምን አድርጎታል? መስቀሉን ቀብሮታል። ምኑን የማይወድ? መስቀሉን የማይወድ ምን አደረገው? መስቀሉን ቀበረው እኮ ነው። አሁን አንድ ሁለት ነገር እነግራችኋለሁ። ቅዱስ ዮሐንስ ሲጽፍ እኛ ከመስቀሉ ጋር መስቀሉ ከኛ ጋር እኛ ከመቤታችን ጋር እሷ ከኛ ጋር እርሱ ከኛ ጋር እንደ መኖራችን አንድ ቃል ኪዳን ልንገራችሁ። የቅዱስ ዮሐንስ ወንጌል 19:25 ቅድም ሲነበብ ሰምታችኋል አይደል? በመስቀሉ አጠገብ ማንና ማን ነበሩ ይል ነበር። እናቱ ያቺ ደቀ ማነው? ማርያም ቀለዮጳ፣ ማርያም መግደላዊት እና የሚወደው ደቀ መዝሙሩ የት ነበሩ ይላል? ከመስቀሉ አጠገብ። ከመስቀሉ አጠገብ ከመስቀሉ ስር ላሉት ሰዎች ምን ሰጣቸው? አደርነት የተሰጠችው ማናት? በመስቀሉ ስር እመቤታችን። ስለዚህ ልብ በሉኝ ይውላችሁ። አሁን በዓለ መስቀል ሲከበር ድንግል ማርያም፣ በዓለ መስቀል ሲከበር መድኃኔ ዓለም ኢየሱስ ክርስቶስ፣ በዓለ መስቀል ሲከበር እኛ ወገኖቹ እንለያያለን ወይ? ላለመለያየታችን ምስክሩ ማን ነው? መጽሐፍ ቅዱስ አይደለም? ከመስቀሉ ስር ማን ነበር አለ። ታዲያ እመቤታችን አልነበረችም? ቅዱሳን ሐዋርያት አልነበሩም? እናቶቻችን አልነበሩም? ድንግል ማርያም አልነበረችም? ከመስቀሉ ላይ መድኃኔ ዓለም ክርስቶስ አልነበረም? ማን ይለየናል ታዲያ? ሚለየን አለ? የለም። የመስቀል ስር ስጦታችን እምንላት ለዚህ ነው። ምን ልል ፈልጌ ነው? ዓለም እስካሁን ድረስ የመስቀል ጦርነት ብታምኑም ባታምኑም በመስቀል ምክንያት እስካሁኑ ከ10 ጊዜ በላይ የመስቀል ጦርነት ተካሂዷል። አይደለም እንዴ? ከ10 ጊዜ በላይ። ከጊዜ በኋላ ደግሞ አሁን ደግሞ ሰው መስቀሉን ትቶ ሲሰለቸው አልጠጋም ብሎ ከሮጠ በኋላ ደግሞ አሁን ወደ ማን ዞሯል ዓለሙ ካላችሁኝ፣ ወደ ማን ነው? ወደ ድንግል ማርያም አልመጣም እንዴ? መጥቷል እኮ። ሰማን አየን እኮ። አሁን እስካሁን መስቀል ምን ታረጉታላችሁ? ለምን ነው የምታንጠለጥሉት? ለምን ታስሩታላችሁ እንባል ነበረ። ነገር ግን ተሸክመ ይዘ ተከተለኝ ያለ ማን ነው? መድኃኔ ዓለም ክርስቶስ አይደለም? እንዲያውም ምን የምትልበቱን ነው ያለን? የምትሞትበቱን መስቀል ተሸክመ ምን በለኝ ተከተለኝ። ስለዚህ መስቀል የያዘ ምን ይሆናል ማለት ነው? ይሞታል። ከምን ስር ይሞታል? ከመስቀሉ ስር። እንዳትፈሩ አደራችሁ። የያዝነው መስቀል ለምን የሚያበቃ ስለሆነ ነው። ለሞት ያበቃል። ሞቱ ግን ለምን የሚያበቃ ነው? ደግሞ ለክብር። ማንን ያሳያል? መድኃኔ ዓለም ክርስቶስን። እግዚአብሔርን አመስግኑታ። በመስቀሉ ማንን ሰለምና ይችን ብትይዙልኝ ጥሩ ነው። ባጭር ነው የማደርገው እኔ አላበዛም። ተመልከቱ። አሁን ደግሞ ከመስቀሉ ጋራ እንድናያት አባ ጊዮርጊስ ዘጋስጫ ለእሉ ክልኤቱ ፍጡራን ይላቸዋል። ለእነዚህ ለሁለቱ ፍጡራን ስብሐተ ፈጣሪ ይደልዎሙዋል፣ ክብር ይገባቸዋል አለ። ለማንና ለማን ነው? ለድንግል ማርያምና ለመስቀሉ አይደለ? እስመ ተአረዩ በክብሮሙ አለ። በክብር ተካክለዋልና አለ። ማን ይበልጣል ውድድር አይደለም። እዚህ ጉዳይ ምን ለማለት ነው? መስቀል 3 ሰዓት ላይ 3 ሰዓት ያክል
መድኃኔ ዓለም ክርስቶስን ተሸክሟል አይደለም? 9 ወር ከ5 ቀን ደግሞ በማይጸኗ ማን ወሰናለች? ድንግል ማርያም ማንን ወሰናለች? የማይወሰነው መድኃኔ ዓለም አልወሰነችውም እንዴ? ወስናዋለች። ስለዚህ በእርሷ ማይጸን ተወስኖ በጥም ድንግልና ተጸንሶ የተወለደው መድኃኔ ዓለም ክርስቶስን ለ3 ሰዓት ደግሞ መስቀል ላይ ውሎ አላየነውም? ውሎ አላደለ? ስጋውን የቆረሰው ከምን ሆኖ ነው? ከመስቀሉ ላይ ደሙን ያፈሰሰው ከምን ሆኖ ነው? ከመስቀሉ ላይ የሞተ ከምን ሆኖ ነው? ከመስቀሉ ላይ የምትመጡበት መስቀል ተሸክመ ምን በለይ አላችሁ አላችሁ ወይ? እስቲ አንድ ጊዜ ሲድምጻችሁ ልስማ ወገኖች። እየጨረስኩኝ ነው እኔ። ምን ልል ነው? የቀበሩት ሰዎችም አልታደሉም። መስቀሉ ከጊዜው በኋላ ተገኝቷል አይደለ? መቼ? መጋቢት 10 ቀን መቼ ተጀምሮ? ዛሬ ነገም ይከበራል። እኛም እናከብራለን። አሁን በዚህ በደመራ ነገ ጠዋት በቅዳሴ እናከብረዋለን። ወደፊትም ምን ይላል መስቀሉ? ይከበራል። ከእንግዲህ በኋላ መስቀል መቅበር ምን አይልም አይቻልም። ማን አለ? የተሸከመው አካል ምእመናን። የና እናንተ የለንም እንዴ? አለን በሉ እንጂ ታዲያ ልጅ አለን። አይ ተው ችግር የለውም ተውትና ምንድነው በጣም በሚገርም ደረጃ እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ የተሰቀለው ቀራንዮ ነው። ይሄ እያንዳንዱ ህብረተሰብ የሚሄደው ወደ ቀራንዮ ነው። መዳረሻችንም ቀራንዮ ነው። ጉዟችንም ወደ ቀራንዮ ነው። ጉዟችንም ያልቀውም ቀራንዮ ላይ ነው። መንገዱም የሚቀጥለው ወደ ቀራንዮ ነው። ማንን ይዘን ነው የምንቀጥለው? መስቀል ይዘን። ከመስቀሉ ስር ማንን አስከትለን እንሄዳለን? ድንግል ማርያምን። ዛሬ አሁን ደግሞ ጊዜ ያመጣቸው ወገኖቻችን ድንግል ማርያምን ምን አትሏትም እያሉን ነው ወገኖች። አታስፈልጋችሁም አልተባለም? ይህን ሰሞን አትያዟት አልተባለም? ስዕሏን ይዛችሁ አትውጡ እየተባልን አይደለም? አልተባለም? ልንተው ነው እንዴ እናታችን? እስኪ አንድ ጊዜ አሁን ተመልከቱ። እነዚህ ይህች ድንግል ማርያምን ተመልከቱ። መድኃኔ ዓለም ክርስቶስ ሲወለድም ያያት እርሷን ነው። ቅድስት ነፍሱን ከስጋው በፈቃዱ ሲለይም ያያት የነበረ ማንን ነው? ድንግል ማርያምን ነው። ከምን ስር ነው እናት አድርጎ የሰጠን? ከመስቀል ስር በአንገታችን አቅፈን በጫንቃችን አዝለን በዓይናችን አይተን እማንጠግባት የመስቀል ስር ስጦታችን ድንግል ማርያም ናት። አይደለችም እንዴ? እሷን የሰጠን እግዚአብሔር የተመሰገነ ይሁን። ሁላችሁም ቆይ ልብ በሉ። መጥቷል። አሁን ብዙ ፈተናዎች ስላሉ ነው። ክርስቲያኖች ንቁና ተከታተሉ። ሆ ማለት አይደለም። አንድ ወደ አንዱ ሀገር፣ አንዱ ወደ አንዱ ቦታ፣ አንዱ ወደ አንዱ ወንዝ አይደለም። ስርዓት ሃይማኖታችሁን ጠብቁ። መስቀላችሁን ጠብቁ። ስላድኗችሁን ጠብቁ። ጸሎታችሁን አድርጉ። ቅዳሴያችሁን ጠብቁ። ማህሌታችሁን ጠብቁ። ዝማሬያችሁን ጠብቁ። የሚያስጠላ ተዘጋጅቶ እየመጣ ነው አይደለም? መዝሙራችንም ሙዚቃ ሊል፣ መስቀላችንን እንጨት ሊል፣ ስላድኖ አያስፈልግም ሊለን ባዶ ሊያስቀረን የመጣ ጠላት አለ የለም? መንቃት አያስፈልግም? ንቁ። ወሬ አያስፈልገው፣ ንቁ። ነገር ግን መስቀሉን ተሸክመ ተከተለኝ ነው ያለና ዛሬ እሌኒ ንግሥት ያከበረችውን እና እናንተም ለማክበር ተዘጋጅተናል። ትምህርቱን ነገ በቅዳሴ እንጨርሰው። እኔ እዚህ ሰዓት አልጨርስ። አሁን አንድ ባለጸጋ ቀርቦ ነው ሕግ ታከብራለህ? አዎ። ምን ሰርቼ መንግሥተ ሰማያት ልውረስ አለው። ወንጌሉን ልቋጨው ናና ይህን ሕግ ከፈጸም ሁሉን ነገር ሰጥተህ ተከተለኝ ሲለው አዘነ ይላል። ብዙ ገንዘብ ነበረውና የምድንበትን መስቀልን ተሸክመ አንተ ተከተለኝ አለው። ያ ሰው ግን ገንዘብ ስለነበረው መስቀል ተሸክሞ ለመከተል ፈቃደኛ አልሆነም። ወሆረ ትኩዞ ይላል። እያዘነ ወደ ቤቱ ሄደ ይላል። መስቀሉ የማይመቸው ዛሬም ያኮበልላል። የመስቀሉ ባለቤት የሆነ ግን ከመስቀሉ ጋር ይኖራል። መስቀሉ ጋር ሆነን ጠላታችንን ድል እንነሳለን። በመስቀሉ ከብረን እንኖራለን። መስቀል የድል በዓል ነው። መስቀል የድል አርማችን ነው። ድንግል ማርያም
መስቀሉ የተገኘው ከእርሷ በተገኘው ነውና ወገኖቻችንን ቅዱሳንን ይዘን ከመላእክት ጋር በህብረት አክብረን ኋላም በዚህ ዓለም እያለን ኋላ ግን ከብረን በመንግስተ ሰማያት በደመ በግው ደም የከበርን የክርስቲያን ወገኖች እኛ ባለ መስቀሎች ከብረን ርስተ መንግስተ ሰማያትን እንወርሳለን። ለንስሐም ወለዘክሩ ኃጢአት ያብቃን። ያስተማረን የመከረን ለእግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ጨርሻለሁ።